ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ሐሙስ አለ ለፍጥረት አምስተኛ ለምስጋና አራተኛ ቀን ነው። በዚህም ቀን እመቤታችን ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ አእላፍ መላእክትን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ የብርሃን በዚህም ቀን እመቤታችን ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ አእላፍ መላእክትን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን መነሳነስ ይዛ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ይነጸፋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች። ክርክር በለተሰኑ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይህ ድል በላዕሌ ከብላ በያዘችው የብርሃን መስቀል ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በሐሙስ ውዳሴ ዘሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ነገሩን ዕፀ እንተሬ ሙሴ ብሎ ያመጣዋል። በዚህም ዕለት የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህ ዕለት ነቢያት ሐዋርያትን፣ ጳጳሳት፣ ሊቃነ ጳጳሳትን አስከትላ መጥታ ነበርና እያየ ያመሰግናታል። ዕፀ እንተሬ ሙሴ በነደ እሳት ውስተ ገዳም ወአይጹቂሃ ኢትውእ ትመስል ማርያም ድንግል ወአይጹቂሃ ኢትውእ ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፅ ትመስል ማርያም ድንግል ድንግል ያያት ዕፅን ድንግል ማርያም ትመስላለች። አንድም መመሳሰል የጋራ ከሆነ ብሎ ዕፅ እንተሪያ ሙሴ በደብር ትመስል ማርያም ድንግል ይላል። ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፅ ድንግል ማርያምን ትመስላለች። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ ዘተሰብአ ሲል ነው። ነውር ነቀፋ ልማደ አመፅ ሳያገኘው አካላዊ ቃል ከወዲህ ዓለም ሳያገኛት አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ወኢያዋያ እሳተ መለኮቱ ለድንግል ድንግልን ባህሬ መለኮቱ አላቃጠላትምና አልለወጣትምና ዕፅን ትመስላለች። እምድኅረ ወለደቶ ድንግልናሃ ተረክበ እሱንም ከወለደች በኋላ እንደ ቀድሞው ማኅተመ ድንግልናዋ አልተለወጠምና ዕፅን ትመስላለች። ወመለኮቱ የተወለጠ ሰውም ቢሆን ስጋንም ቢዋሃድ ባህሬ መለኮቱ አልተለወጠምና ነደ እሳትን ይመስላል። ኮነ ወልደ እጓለ እመሕያው አምላክ ዘበአማን እውነተኛ የባህርይ አመኮነ ሲል ነው። እውነተኛ የባህርይ አምላክ እሱ ሰው በሆነ ጊዜ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጻ ወአድኀነነ ከወዲያ ዓለም ወደዚህ ዓለም መጥቶ አዳነን። ሰአሊ ለነ ቅድስት ከወዲያ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሁላችን እናከብርሻለን እናገንሻለን አለ። ክብርሽን ገናንነትሽን እንናገራለን። እስመ ሳህልኪ ይኩን ላዕለ ኩልነ ኮነነ ሲል ነው። ይቅርታሽ ለሁላችን ተደርጎልናልና ለይኩነነ መካነ ምዋእ ያለውን ኮነነ ብለው እንዲተረጉሙ አንድም ከመ ይኩን ለነ ይቅርታሽ ለሁላችን ይደረግልን ዘንድ አንድም ይቅርታሽ ለሁላችን ተደርጎልናል እኮን ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ድንግል ማርያም የሁሉ መመኪያ ናት። ዘቀዳሚ መርገምታ ሀደረ ዲበ ዘመድነ በዕሎት ዘገብረት ብእሲት በልዓት እምፅ በዕሎት ዘገብረት ብእሲት በልዓት እምፅ መጽሐፍ ምስጢር እንጂ ዘይቤ አይጠረቅምና ተስዕረ ብሎ እንተሃደረት አለ። በሊአ ሲል ነው። ሔዋን ዕፀ በለስን በልታ ባደረገችው አመፅ በባህርያችን ጸንቶ ይኖር የነበረ የቀደመ ፍዳ መርገም በእርሷ የጠፋልን። አንድም ሔዋን እናደረገች ትለኝ እንደሆነ በልዓት እምፅ ከዕፀ በለስ በላች።
ገነት ደጅ ተዘጋብን። ወአዘዞሙ ለሱራፌል ወኪሩቤል ከመ ይቀውፍና ጸዮት ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት ወኩናተ እሳት እንተ ትትመያየጥ ከመ ይቀውፍና ጸዮት ከመ ይብአ አዳም ተሃቢሎ እንዲል በእመቤታችን ምክንያት ዳግመኛ የገነት ደጅ ተከፈተልን። ወአግሃሶ ለሱራፌል ዘያቅፍና ጸዮት ዋይተተ እምኔሁ ሰይፈ እሳት ወኩናተ እሳት እንዲል ዳግመ አለ። ያልተካከለ ዳግመ ነው። የወጡበትን ለገቡበት ዳግመ ብሎታል። አንድም የተካከለ ነው። ቀድሞ ለገቡበት ኋላ የገቡበትን ዳግመ ብሎታል። ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም የክርስቶስ ክቡር ሥጋው ክቡር ደሙ ነው። በእንተ ፍቅረ ይኸውም የክርስቶስ ክቡር ሥጋው ክቡር ደሙ ነው። ዕፀ ሕይወትን ሊቃውንት በየልሳናቸው በየአባባላቸው ተርጉመውታል። ማር ይስሐቅ ዮሐንስ ልጅነት፣ ማር ይስሐቅ ፍቅር፣ ቅዱስ ኤፍሬም ሥጋው ደሙ፣ ሳዊሮስ ትንሣኤ ብለው ተርጉመውታል። ልጅነትን ካላገኙ ፍቅርን ካልያዙ ሥጋውን ደሙ ካልተቀበሉ ታድሰው ካልተነሱ መንግሥተ ሰማያት አትወርስም እና በገነት 3 እጽዋት አሉ። ጌታ አዳምን አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ በለስን ዕፀ ሕይወትን ነው። አዳም በገነት ብላ ያለውን በልቶ አትብላ ያለውን ትቶ ኑሮ ቢሆን ሺህ ዘመን ኑረን ከዕፀ ሕይወት በልተን ታድሰን መንግሥተ ሰማያት እንገባ ነበር። ዛሬ በዚያ ቦታ አምነን ተጠምቀን በንስሐ ታድሰን ሥጋው ደሙ ተቀብለን መንግሥተ ሰማያት የሚገባበት የክርስቶስ ሥጋ ደም ተሰጥቶናልና እንዲህ አለ። በእንተ ፍቅረ ዚአነ መጻ ወአድኀነነ እኛን ስለወደደ ከወዲያ ዓለም ወደዚህ ዓለም መጥቶ አዳነን። ምን ልቡና ነው? ምን አንደበት ነው? ምን ጆሮ ነው? ስለ እሷ ድንቅ ሆኖ የሚነገረውን ነገር መናገር፣ ማሰብ፣ መስማት የሚቻለው እግዚአብሔር መፍቀሬ ሰብእ አሐዱ ውእቱ ባሕቲቱ ኀዳሪም አይደርም ያይደለ ቸር ሰው ወዳጅ ሰው የሚወደው እግዚአብሔር አንድ እርሱ ብቻ ቅድመ ዓለም በመለኮት ሕልፈት ጥፋት ሳይኖርበት ቅድመ ዓለም የነበረ የአብ አካላዊ ቃል መጽአ ወተሰብአ ወልድ ዋሕድ ቅድስት እሙ ተቀዳሚ ተከታይ የሌለው ወልድ ዋሕድ ንዕድ ክብርት ከምትሆን ከወዲህ ዓለም ወደዚህ ዓለም መጥቶ ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠም። ስለዚህ በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታወቀ። እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የባህሪ ጥበቡ ምልአት፣ ስፋት፣ ርቀት ምን ይረቅ ምን ይደንቅ እዮ ምን ያለ ረቂቅ ነው። አንድም ለእግዚአብሔር ለባህሪ ጥበቡ ምልአት፣ ስፋት፣ ርቀት አንክሮ ይገባል። በሕማም ረዲ ወልደኪ ኩሉ ራይካ መስኪ ወውስነኪ እንዲል በጻይር በጋይር በምትወልድ ዘንድ የፈረደባት ማኅፀን ነበረች። ይእዜሰ ኮነት ነው። ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ወአርዌ ምድር ቂአ ህምዞ በወዮ በኢሰሚ ወበየ አየ ወቃል በወዮ በሰሚ እንዲል ዘር ምክንያት ሳይሆናት ወለደች። በባህሪያችን ጸንቶ የነበረ የቀደመ ፍዳ መርገምን ያጠፋልን ጌታን ዘር ምክንያት ሳይሆናት ወለደች። ስለዚህ እንዲህ እያልን እናመስግነው። ቸር ሰው ወዳጅ ሰው የሚወድህ ለአንተ ክብር ምስጋና ይገባሃል እያል
ኄር ዘበህላዌሁ ዘልማዱ ሂሩት መድኃኔ ነፍሳት መባል ይገባሃል እያል እናመስግነው። ኄር ዘበህላዌሁ ዘልማዱ ሂሩት መድኃኔ ነፍሳት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ኦዝ መንክር ወጹር ኃይለ ከርሳ ለድንግል ለድንግል ለማኅፀኗ ስራ አንክሮ ይገባል። ለድንግል ለማኅፀኗ ስራ አንክሮ ይገባል። አንድም የድንግል የማኅፀኗ ስራ ምን ይረቅ ምን ይደንቅ እዮ እንደምን ያለ ረቂቅ ነው። ዘር ምክንያት የሆናት አምላክን የወለደች ዮሴፍን የታየው መልአክ ተናግሯልና እንዲህ ብሎ ዘር ምክንያት ሳይሆነው ከእርሷ የሚወለደው አካላዊ ቃል እንደሆነ ሳይለወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የደስታ እጽፍ ድርብ ያላት እመቤታችን ወለደችው። የደስታ እጽፍ ድርብ ያላት አለ። ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል አገኘች። ከዚች ድንግል ከዘመኗ ደርሼ ጭራሮ ለቅሜ ውሃ ቀድቼ ወጥቼ ወርጄ አገልግያት ብላለች እንጂ እኔ በሆንኩ አላለችም። ከዘመኗ መድረስ ከዚያም ዘንድ እሷ ሆና መገኘት እጅግ ደስ ያሰኛልና። አንድም ለምክዊተ ዝንቱ ፍስሐ ይላል። የደስታ እጽፍ ድርብ የሚሆን ጌታን ወለደችው። ምክዊተ ዝንቱ ፍስሐ አለው ጌታን ሴቶችን ልጅ ተወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያውም ዘንድ ወንድ ልጅ ከዚያውም ዘንድ አምላክን ጸንሶ መውለድ እጅግ ደስ ያሰኛልና። ስማ ኮነ ወይቤ ነው ወንድ ልጅ ትወልጃለሽ ብሎ ስሙም አማኑኤል ይባላል ብሎ አማኑኤልም ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው። ይህማ መልአኩ ለዮሴፍ የነገረው በዕብራይስጥ ቋንቋ ወንጌላዊ በዕብራይስጥ ቋንቋ ወንጌላዊ የሚጽፍ በዕብራይስጥ ቋንቋ ለምን ይተረጉማል ብሎ ያስ ይተረጉማል። ከዚያ ሁሉ ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ ወንጌላዊ አማኑኤልን እግዚአብሔር ምስሌነ ብሎ ከተረጎመ አንተ ህድረት ካልክ እስ ወኬት እሰም አንተ ህድረት ካልክ ህድረት ካልክ እስ ወንጌላዊ አበላ አንተ ህድረት ካልክ ወንጌላዊ እግዚአብሔር ምስሌነ ብሎ ከተረጎመ አንተ ህድረት ካልክ ወንጌላዊ አበላ ብሎ ረድቶበታል። አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል ለላንሳን ሰዎች ሲያስተምር አማኑኤልን እግዚአብሔር ምስሌነ ብሎ ተርጉሞላቸዋል። ንባቡ ከዕብራይስጥ ትርጓሜው ከላንሳን መጥቶልናል። አንድም ካህናቱ የሚያውቁት ህዝቡ የማያውቁት በዳሩ እንደ ጥሬ ዘር ያለ አለ። ያን በዘ ያጎላላቸዋል። በወ ሲያጎላ ፍቅረ ሰላም ፍስሐ ሐሴት፣ በዘ ሲያጎላ ምን ትብከ ዘይነሳይከ እምካልእከ ወምን ትብከ ዘይኮነ ውበለከ ይላል። አንድም አማኑኤልን የመሰለ ንባብ በላንሳን ቀርቶብናል። አንድም የሀገራችን ሊቅ አማኑኤልን የመሰለ ንባብ ወደ ግዕዝ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው ብሎ ተርጉሞታል። ዋሊ ሰመ ኢየሱስ ዳግመኛም ኢየሱስ ይባላል። ይኸውም ወገኖቹን ከፍዳ የሚያድናቸው ከኃጢአታቸው የሚያነጻቸው ማለት ነው። ስሙን ከነ ትርጓሜው አመጣው። ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጓሜውን ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ ገሃደ እንዲህ በኃይልነቱ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ
ለዘላለሙ ክብር ምስጋና ይግባውና ሰው የሆነ እርሱ በጎላ በተረዳ ነገር አምላክ እንደሆነ አውቀነዋልና። ንድ ክብርት ከምትሆን ከእመቤታችን የአምላክ መወለድ ምን ይረቅ ምን ይለቅ ኦዮ ምን ያለ ረቂቅ ነው። አንድን ንድ ክብርት ከምትሆን ከእመቤታችን ለአምላክ መወለድ አንክሮ ይገባል። አካላዊ ቃልን ወሰነችው። ለቀዳማዊ ልደቱ ፍጥረት ለዳህራዊ ልደቱ ዘር ምክንያት አልሆነውም። ሰውም በሆነ ጊዜ ማኅተመ ድንግልናዋን አልለወጠውም። ቅድመ ዓለም ከአብ ያለ እንበለ መንጸፈ አንስት እንበለ አገብሮ አካል ዘማካል ባህሪ ዘእምባህሪ ተወለደ። ኋላም ከእመቤታችን ያለ ሕማም ያለ ልማድ ያለ አጋዥ እሱን ሕፃናትን የሚሰማቸው ሳይሰማው እሷን እናቶችን የሚሰማቸው ሳይሰማት ተወለደ። ሎቱ ሰገዱ ሰብአ ሰገል ሰብአ ሰገል ሰገዱለት። አምላክ ነውና አምላክ ነው ብለው አምላክ እንደሆነ ለማጠየቅ ዕጣን አመጡለት። ንጉሥ ነውና ንጉሥ ነው ብለው ንጉሥ እንደሆነ ለማጠየቅ ወርቅ አመጡለት። የሞቱ አምሳል መርገፍ የሚሆን ከርቤውንም አመጡለት። አንድም በእናቱ ወንጌል ወርቅን ያስቀድማል ብሎ ወርቅ አመጡለት አለ። ወርቅ ገበሩለት አለ። ወርቅ እንገብርላቸው የነበሩ ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንትም ያልተፈጠር ኋላም የማታፍነህ ሲሉ ዕጣን ገበሩለት አለ። ዕጣን እናጥንላቸው የነበሩ ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠር ኋላም የማታፍነህ ሲሉ ከርቤ ገበሩለት አለ። ምንም ጥንቱን ያልተፈጠር ኋላም የማታልፍ ብትሆን በለበስከው ሥጋ መሪር ሞትን ትቀበላለህ ሲሉ ወርቅ ዕጣን ከርቤ ገበሩለት። አንድም ወርቅ ገበሩለት አለ። ወርቅ ጽሩይ ነው አንተም ጽሩየ ባሕሪ ነህ ሲሉ ዕጣን ሙዝ ነው አንተም ሙዘ ባሕሪ ነህ ሲሉ ከርቤውን በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ የሃይማኖት ወርቅ በእሳት ካልተፈተነ ጽሩይነቱና ግብዝነቱ አይታወቅም። መከራ ያልተቀበሉበትን ሃይማኖት ዋጋ ማሰጠቱ አይታወቅም እና ተስፋ ዕጣን ሙዝ ነው ከሩቅ ይሸታል። ተስፋም ያልተያዘውን እንደተያዘ የራቀውን እንደቀረበ አድርጋ ታሳያለች እና አሚንኒ ትሬስዮ ለዘ ያለው ከመዛለው እንዴ ከርቤ የተሰበረውን ይጠግናል። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። ምዕመናንም በፍቅር አንድ ናቸውና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገበሩለት። አንድም ወርቅ ገበሩለት አለ። ወርቅ የሰማዕታት ከመወርቅ በእሳት ፈተኖሙ ለሰማዕት ፈተንዎ ለሰማዕት እንዲል ዕጣን የባህታውያን ዕጣን ሙዝ ነው ከሩቅ ይሸታል። ባህታውያንም በተስፋ ነዋሪዎች ናቸው እና ወርቅ የግዝር ትዕት ወርቅ የተሰበረውን ይጠግናል፣ የተለያየውን ወርቅ የምእመናን ከርቤ የምእመናን ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። ምእመናንም በግዝር ትዕት አንድ ናቸውና ሰማዕታት ባህታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገበሩለት። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ የካለ ፍጥረት መላእክት ደቂቀ አዳም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገበሩለት። ከመለስሙ ለእግዚእ ኢየሱስ ይስግድ ኩሉ ብርቅ ዘበሰማይ ወዘበምድር ወዘበታሕቲሃ ለምድር እንዲል ማህያዊ በእንቲአነ ተወከፈ ፈቃዱ ማህያዊ እርሱ ስለኛ ይህን ሁሉ ወዶ ፈቃዱ ተቀበለ። አሐዱ ውእቱ ባሕቲቱ ሀዳሪም አይደለም ያይደለ አንድ እርሱ ብቻ ቸር ሰው ወዳጅ ሰው የሚወደው ቸር ሰው ወዳጅ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳያሳል ለምኝልን። አእምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን።
ከአዳም ጎን አንድ አጥንት ነስቷልና ይህ መንሳቱ ምን ይረቅ ምን ይደንቅ ኦዮ ምን ያለ ደቂቅ ነው። አንድም ኦ ለዝነ ሲወቱ ይላል። ከአዳም ጎን አንድ አጥንትን ለመንሳቱ አንክሮ ይገባል። ኪያሁ ሲል ነው። ያንን የነሳውን አጥንት አዳም ሔዋንን የ15 ዓመት ብላቴና አድርጎ ፈጠራት። ወነደቃ እግዚአብሔር ለይእቲ አጽመ ገቦ ወአምጽአ ሀበ አዳም እንዲል ፍጥረቱን ሁሉ ከአዳምና ከሔዋን አስገኘ። የአብ አካላዊ ቃል እንዲህ አድርጎ ለኩነተ ሥጋ ተሰጠ። ንግድ ክብርት ከምትሆን ከእመቤታችን ሰው ሆነ። አማኑኤል ተባለ። አማኑኤል ተባለ። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል እነሳል አብያ ኩሎ ጊዜ ከመታሰስር በልቲያነ ኩሎ ጊዜ ብሎ ይገጥመዋል። ስለዚህ ሁልጊዜ ከልጇ ከወዳጁ ተለምንልን ዘንድ ኃጢአታችንን ታስተሰርይልን ዘንድ ሁልጊዜ ወደ እሷ እንለምን። ሄርቲቲ በሀበ ኩሎሙ ቅዱሳን የማንን ግዳጅ ስትፈጽም አይቼ ወደ እሷ እለምናለሁ ትለኝ እንደሆነ በቅዱሳን ዘንድ ቸርናት። አንድም ለቅዱሳን ቸርናት ወለሊቃነ ጳጳሳት በሊቃነ ጳጳሳት ዘንድ ቸርናት። አንድም ለሊቃነ ጳጳሳት ቸርናት። አስበ ለሊቃነ ጳጳሳት ዘንድ ቸረሽ አስበ ጵጵስናችንን ይሰጠናል ብለው ተስፋ ለሚያደርጉ ለሊቃነ ጳጳሳት አስበ ጵጵስናቸውን ታሰጣቸው ዘንድ እሱን ወልዳላቸዋለች እና አስበ ትንቢታችንን ይሰጠናል ብለው ይወርዳል ይወለዳል ብለው ትንቢት ተናገሩ ለነቢያት አስበ ትንቢታቸውን ታሰጣቸው ዘንድ ጌታን ጸንሳላቸዋለችና ሄርቲቲ አስበ ስብከታችንን ይሰጠናል ብለው ውስተ ኩሉ ምድር ወፃ ነገሮም ወስከ አጽናፈ ዓለም በሕፃነ ይቦሙ እንዲል ይህን ዓለም ዙረው ወረደ ተወለደ ብለው አስተማሩ ለሐዋርያት አስበ ስብከታቸውን ታሰጣቸው ዘንድ እሱን ወልዳላቸዋለችና ሄርቲቲ ለሰማዕት ወለመሃይምናን አላውያን ነገሥት አስበ ትዕግሥታችን ይሰጠናል ብለው አላውያን ነገሥታት አላይ መኳንንት ካሉበት ገብተው እሳቱን ስለቱን ለሚታገሱ ለሰማዕታት አስበ ተጋድሏችን ይሰጠናል ብለው ከፍትታት እኩያት ከኃጥአው ርኩሳት ለሚጋደሉ ለባሕታውያን አስበ ትዕግሥታቸውን አስበ ተጋድሏቸውን ታሰጣቸው ዘንድ እርሱን ወልዳላቸዋለችና ሄርቲቲ አንድም አስበ ትዕግሥታችንን ይሰጠናል ብለው አላውያን ነገሥታት አላውያን መኳንንት ካሉበት ገብተው ለሚጋደሉ ለሰማዕታት አስበ ተጋድሏችን ይሰጠናል ብለው ከፍትታት እኩያት ከኃጥአው ርኩሳት ለሚጋደሉ ለባሕታውያን አስበ ተጋድሏቸውን አስበ ትዕግሥታቸው ይሰጣቸው ዘንድ ስለ እሱ የተጋደሉለት ጌታ ከእሷ ተወለደ። ኢየሱስ ክርስቶስ ብለጸጋ ጥበቡ ዘኢይታወቅ በባህሪው እየሰፈረ የሚያድለው የሀብቱ ብዛት ምላት መጠን የማይመረመር ነው። አንድም በባህሪ ክብሩ የከበረ ወዘመለኮቱ ጸጋ ምሉአ እንዲል አንድም ጸጋ ሆኖ የሚሰጥ ኃይሉ ለአብ ወጸጋ ዘአሕዛብ እንዲል አንድም በለጋስነት የከበረ አለ። ከእርሱ በቀር እንደርሱ ሥጋዬን ብሉ ደሜን ጠጡ የሚል ቸር አይገኝም እና የይቅርታውን ብዛት ምላት ስፈት እንመርምር። ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ አድኖናልና ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን አይሳን ለምኝልን። አእምሮውን ለቦውን ጥበቡን ሁሉ በልቡናችን ሳይብን ያሳድርብን። ወይነስሐ ሲል ነው እግዚአብሔር በእውነት ዳዊት ማለ። ወይነስሐ በመሐላውም አልተጸጸተም። ከባህርህ ከአብራክ የተከፈለ ልጅህን በዙፋንህ
በዙፋንህ ላይ አስቀምጥልሃለሁ ብሎ ምነው የማይተነገረ ለሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ነቢየ ያነስ ለክሙ ማይክሙ ዘከማይ ወለቱ ስምው ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ አንድም የጌታ መንግስቱ ዳዊት መንበርከ እግዚኦ ለዓለም ዓለም ብሎ ሰጠው በስልጣን ነውና አንድም ሰምዕ ወለቴ ወርኅ ወአጽብዕ ዘኪ ብሎ መንበር አድርጎ በሰጠው በምእመናን ላይ ነውና አንድም ዳዊት ሰሎሞን አርባ ዘመን በግዘፍ በነገሱባቸው ጊዜ ጌታ በርቀት ነግሶባቸው ነበርና ጻድቅ ዳዊት ክርስቶስ ከእርሱ ወገን በሥጋ እንዲወለድ ባመነ ጊዜ ሰባፊልቆን ተወክፎ እንዲል የአካላዊ ቃል ማደሪያ ይሻ ዘንድ ወደደ። ወፈጸመ ዘንት በአብይ ትጋህ በፍጹም ትጋት ቀኖና ገባ። ከዚህ በኋላ በመንፈስ ቅዱስ ተገልጾለት በናሁ ሰማይ ናሁ በኤፍራታ ወለከብረ ውስተ ገዳም በቤተልሔም በጎል ተጥሎ በጨርቅ ተጠቅልሎ በጊዜ ሕፃናት ሲያነቅስ ሰማን ብሎ አሰምቶ ተናገረ። ዳዊት አሞሬዎንን ኢያቡስን ወግቶ ደብረ ጽዮንን አቅንቶ በዝግባ በጽድ በዋንዛ በታነጸ ቤተ መንግሥት ተቀምጦ ሳለ ነቢዩ ናታን ደስ ብሎታል ብሎ ሊጠይቀው ይመጣ አዝኖ አገኘው። ደስ ብሎሃል ብዬ ልጠይቅህ መጣ ምነው አዝነሃል አለው። እኔ አልዘን ማን ይዘን? እኔ በዝግባ በዋንዛ በጽድ በታነጸ ግንብ ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ አለው። እግዚአብሔር ጦር ጠላት ነው አጥፍቶልሃል፣ ቤተ እግዚአብሔር አትሰራም አለው። ያው ሲሆን ከእግዚአብሔር ካላገኘን ይሆናል ብለው ተያይዘው ቅዝቃዜው እንደ ሰይፍ ከሚቆራርጥ ከደጋ ዛፍ ስር ቀኖና ገቡ። ለነቢዩ ለናታን የቤተ መቅደሱ ነገር ተገልጾለት አኮ አንተ ዘትነድቅ ሊተ ቤተ ለስሜ አላ ወልድከ ዘይወፅእ እምኀቤከ ቤቴን የምትሰራልኝ ልጅህ እንጂ አንተ አይደለህም ብሎታል። ለነቢዩ ዳዊት ግን ደገኛ የሥጋዊ ነገር ተገልጾለት ናሁ ሰማይ ናሁ በኤፍራታ ብሎ ተናገረ። ለመንፈስ ቅዱስ ጥቂት ነገር ሲሹ ብዙ መንገድ ልማድ ነው። ከዚያ ሁሉ ዳንኤል የሚጠትን ነገር ሲያ ግብር ይገባ ደገኛ የሥጋዊ ነገር ተገልጾለት ክርስቶስ ንጉሥ ታነጽ መቅደስ ወምዝ መዘበር ብሎ እንደተናገረ እዝራም ደገኛ የሥጋዊ ነገር ተገልጾለት አንበሳ ወፃ እምገዳም ውትኬ ወልድ ዘበአማን እንዳለ ዳግመኛም የመንግሥት ሥራ ነገር ተገልጾለት እስከ ማይዜኑ ጊዮር ዝንቱ አብይ እንዳለ ዳዊትም የመንግሥት ሥራ ነገር ተገልጾለት ናሁ ሰማይ ናሁ በኤፍራታ አለ። ረከበ ያለበት ነው። የያዕቆብ ፈጣሪ ማደሪያውን አገኘ። ይህችውም ቤተልሔም ናት። አማኑኤል በውስጧ በሥጋ ይወለድ ዘንድ የመረጣት እኛን ለማዳን አማኑኤል በሥጋ በውስጧ ይወለድ ዘንድ የመረጣት ዳግመኛም ካይበ ለዳዊት ነው። ዳግመኛም ከነቢያት አንዱ ሚክያስ እንዲህ አላት፣ ከነዋዌው ጠቀሰው በእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዳለው ያለ ነው። አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው ከግዮን ከኬብሮን ብትበልጥ እንጂ አታንሽም። ወገኖቼ እስራኤል ነቢዩ ሚክያስ ወገኖቼ እስራኤል ዘሥጋን የሚጠብቅ ንጉሥ በአንቺ ይወለዳልና ነቢዩ ሚክያስ ነው። ሌሎቹን አይጉር ሲያስተምር ውሎ ማታ ሲመሽ ወደ ማታ ቤተልሔም ደረሰ። ፈት ሁና ቋያ በቅሎባት እንስሳት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንዲህ ፈት እንደሆንሽ አትቀሪም፣ ንጉሥ ይነግስብሻል፣ የብርሃን ድንኳን ይተከልብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይዘኑብሻል፣ የነጋሪ ድምፅ ይሰማብሻል ብሎ ትንቢት ተናገረ። ለጊዜው ይኸውም አልቀረ፣ ዘሩባቤል ነግሶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል፣ ድንኳን ተተክሎባታል፣ የነጋሪ ድምፅ ተሰምቶባታልና አንድም ባት 100 ነገደ መላእክት አንድ ሆነው ደጅ ጸንተውባታልና አንድም
አንቺ የኤፍራታ ልጅ እመቤታችን ወአምጾ ለሄሞሙ ሳቦሙ እንዲል ህስቶሙ ሲል ከይሁዳ ነገሥታት ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። ወገኖች እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ እምኔኪ ከአንቺ በሥጋ ይወልዳልና ብኪ ቢል በአንቺ ባህሪ ይወለዳልና። ኦዝ ነገር ለእሉ ኦዝ ነገሮሙ ለእሉ ኦለዝ ነጊረ እሉ ይላል። በመንፈስ ቅዱስ ተገልጾላቸው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዳዊት ሚክያስ የተናገሩት ነገር ምን ይረቅ ምን ይደንቅ ኦዮ ምን ያለ ረቂቅ ነው። አንድም በመንፈስ ቅዱስ ተገልጾላቸው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የክርስቶስን ነገር የተናገሩ ዳዊት ሚክያስ የተናገሩት ነገር አንክረው ይገባል። ከባህሪ አባቱ ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋር ለዘላለሙ ሁሉ ምስጋና የሚገባው ከዛሬ ጀምሮ ለዘላለሙ። ከባህሪ አባቱ ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋር ምስጋና ለዘላለሙ ምስጋና ከሚገባው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይንሳን ለምኝልን። አይምሮውን ለቦውን ጥበቡን ምስሉን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል ለእስራኤል ዘሥጋ የነገሰ ዳዊት ለበጎ ነውና ለአለ ለክፉ ቢሆን በባለ ነበር። አመት ነሱ ላይሌሁ ዘዋን እስራኤል ማለት ህሊና ዘይሬዮ ነጻሪ ካሪ ከማምላኩ ህዝበ እግዚአብሔር ማለት ነው። አመት ነሱ ላይሌሁ ለዋናል አመት እንስኡ ሲል ነው። አመት ባህሎ ለሰይጣን አመት ወልደ ባለማያው አመት ወሱ እስራኤል ግብጽ እንዳለው ያለ ነው። ኢሎፍላውያን በጠላትነት የተነሱበት ጊዜ ከቤተልሔም ምንጭ ውሃ ሊጠጣ ወደደ። ዳዊት ታሞ ዘመዶቹ ቀሳ ይዘውት ወጡ። ኢሎፍላውያን ይህን ሰምተው ቤተልሔምን አልፈው ሰፈሩ። ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ያደገባት ናትና ትዝ ብትለው አንድም ያሉበት እንደ ደንቢያ እንደ ፎገራ እንደ አክሱም የኩሬ ውሃ ነበርና፣ አንድም ማየ ሕይወትነት ያላት ናትና እንዲህ እንደ ልደታ ውሃ። አንድም የኃያላኑን ልቡና ለመፈተን ነው። አንድም የብስጭት አነጋገር ወይኔ ዳዊት ድሮ ታመምኩና ጠላቶች እንዲሰለጠኑብኝ ብሎ መላእክት ሀራሁ ይላል። የጦሩ አበጋዝ አዲኖን ኢያቡስቴ ኤልያና በአጭር ታጥቀው ዘገር ነጥቀው አፋፋቸውን ታጥቀው ተነሱለት። ባህላውያን ከተማ ተዋጉለት። አሁን ተዋግተው አይደለም፣ በአጭር ታጥቀው ዘገር ነጥቀው አፋፋቸውን ታጥቀው ረዋታቸውን ጭነው ሲመጡ አይተው እሊያ እነማን ናቸው ብለው ጠየቁ። እሊህማ እንጂ ሺህ የሚገድሉ የዳዊት አርበኞች አዲኖን ኢያቡስቴ ኤልያና ናቸው አሏቸው። እሊህስ ከሚጠፉት የሚያጠፉት ይበዛል፣ ሳይለውጡ አይለውጡም፣ የወንድ በር እንስጣቸው ብለው የወንድ በር ሰጥተዋቸው ወሐሰዩ ትዕይንተ ኢሎፍሊ ይላል። አብታረ ደብተራውን እየተራመዱ ሂደው ቀድተው አመጡለት። ሊጠጣ የወደደውን የቤተልሔምን ምንጭ ውሃ ቀድተው አመጡለት። ጻድቅ ዳዊት ስለሱ ብለው ሰውነታቸውን ለሕማም ለሞት አሳልፈው እንደሰጡለት ደማችን እናፍስ እንዳሉለት ባየ ጊዜ ውሃውን አፈሰሰው። በማለፊያው ካመጡለትም አልጠጣም። ይህስ የእናንተን ደም መጠጣት ይሆንብኛል ብሎ ምን ነው ውሃውን ጠጥቶ ላሙን በጉን አይሰዋለት ወርቁን ብሩን አይመጸውትለትም ቢሉ እግዚአብሔር የላም የበግ የወርቅ የብር ድሃ ነው። የሚወዱትን መልካሙን ነገር ሁሉ ስለ እግዚአብሔር ብሎ መተው መስዋዕት ነውና መስዋዕት ይሁነኝ ብሎ ነው። መስዋዕት ይሁነኝ ብሎ ነው።
እንደዚህ ያለ በሀገራችንም ተደርጓል ብሎ ወተመኩሰዮ አሃዱ መነኮስ ለዳዊት ይላል። የግብፅ መነኮሳት ምግባቸውን የሚያዘጋጁ ከዓመት 2 ጊዜ ነው። የመንፈቁን 1 ጊዜ፣ የመንፈቁን 1 ጊዜ። ከዚያ በኋላ ያን እንኩርኩሪቱን እያነሱ ይመገባሉ። ከአሃው ከመነኮሳት አንዱ ታመመ። ከአሃው አንዱ መጥቶ ወንድሜ ምን ትልስ ምን ትቀምስ ምን ይሻልሃል አለው። ትኩስ እንጀራ ባገኝ በቀመስኩ ነበር አለው። ሰው የሚገኝ የ2 ቀን ተኩል ጎዳና ሂዶ ነው እና በአጭር መቃዱን ታጥቆ መቋሚያውን ነጥቆ ነጠላ ጫማውን አዝቦ በመካከል በርበር አለ። ያንን አልፎ ሂዶ እንጀራ ይዞ መጥቶ ወንድሜ አምጥቼልሃለሁና ተነስተህ ቅመስ አለው። በርበር ቢያስቀርህ በዚያውስ ላይ ገጽ አንስት አይተህ አታውቅ። ድቀት ቢያገኝ ዕዳው በእኔ አይደለም አይሆንም አልበላም ብሏል። እምቢታና እምቢታን ማነጻጸር ነው እንጂ ያስ ተገልግሎ ቀምሰዋል ይላሉ። አንድም ዳዊት ዘነግሠ ለእስራኤል ለዳዊት ዘነግሠ ለእስራኤል ለእስራኤል ዘነግሠ የነገሰ አዳም አመት ነስሑ ላዕሌሁ እለዋን አመት ነሱ ላዕሌሁ እለዋን ፍቶታት እኩያት ኃጣው ርኩሳት በሰለጠኑበት ጊዜ ታተወይስ ተይማየ ማዘቅተ ቤተልሔም የጌታን ማየገቦ ሊጠጣ ወደደ። ምነው ማየገቦን እንጠመቅበታለን እንጂ እንጠጣዋለን? የምንጠጣውማ ደመ ወገቡን አይደለም ብሎ ደመ ገቦ ሊጠጣ ወደደ። ፍጡነ ተንሥኡ መላእክተ ኀራሁ የህሊናቱ አበጋዝ ሃይማኖት ትውክልት ተፋቅሮ ፈጥኖ ተነሱለት። ወተቃተሉ በውስተ ትዕይንተ እለዋን በአጋንንት ከተማ በዚህ ዓለም ተዋጉለት። ወአምጡ ሎቱ ውእተ ማየ ዘፈተወ ሊጠጣው የወደደውን ደመ ገቦ አመጡለት አለ። ጌታን ለሕማም ለሞት አበቁለት። ወሶበ ርእየ ውእቱ ጻድቅ ተማጡ ወመጠው ነፍሶሙ ለቀትል በእንቲአሁ ጻድቅ አንዱን ጻድቅ ሰማዕት መናገር ነው። ሃይማኖት ትውክል ተፋቅሮ ጌታን ለሕማም ለሞት እንደሰጡለት ባየ ጊዜ አንዱ ጻድቅ ሰማዕት ከአበ ውእተ ማየ ደሙን በሰማዕትነት ያፈሳል ሆነ። ወይሰት የእምኔሁ የሩቅ ሲደም ነውና አላዳነውም። ወእንዝ ተወልደ ቆሎቱ ጽድቅ እስከ ለዓለም ወእንዝ ተወልደ ቆሎቱ ጽድቅ እስከ ለዓለም ጽድቅ ሆኖ ጽድቀ ከጽድቅ ገብቶ ተቆጠረለት አለ። ከጌታ ደም አደረሰው። ብዙኃን ነቢያት ጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘክርስቶስሰ አድኃነ ዓለመ እንዲል አማን መነኑ ሰማዕት ጣዕማ ለዛ ዓለም አማን መነኑ ሰማዕት ጣዕማ ለዛ ዓለም። ዳዊት ጽማማይን እንደናቀ አድኖን ኢያቡስቴ ለያና የዚህን ዓለም ሹመት ሽልማት እንደናቁ ሰማዕታትን በእውነት የዚህን ዓለም ጣዕም ናቁ። ወከአው ደግሞ በእንተ እግዚአብሔር ዳዊት የረዋቱን ውሃ እንዳፈሰሰው አድኖን ኢያቡስቴ ለያና ስለ ዳዊት ብለው ደማችን እናፈስ እንዳሉ ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ዳዊት ጽማማይን እንደታገሰ አድኖን ኢያቡስቴ ለያና ስለ ዳዊት ብለው ሞትን እንታገስ እንዳሉ ሰማዕታትን ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። ደግሞ የሞት መራራና ጥዑም አለው ቢሉን አዎን አለው። እናት አባት እህት ወንድም በራስጌ በግርጌ በቀኝ በግራ ሆነው ምን ትልስ ምን ትቀምስ ምን ያምርሃል እያሉት ቢሞት ይህ ጥዑም ሞት ይባላል። ከተተከለ ግንድ ተሰቅሎ ከታበለ ገመድ ተንጠልጥሎ ከነደደ እሳት ገብቶ በተሳለ ስለት ተመትቶ መሞት መሪር ሞት ነውና፣ አንድም ከበረሃ ከመቃብር ቤት ወድቆ ውሃ የሚሰጠው አቶ ውሃ እያሉ መሞት አለ። ይህ መሪር ነውና ከዚያ ሲለይ ጥዑም ሞት አለ። ተሳለነ በከመ በሳህልከ እንደ ሰማዕታት አላውያን ነገሥታት አላውያን መኳንንት ካሉበት ገብቶ እሳቱን ስለቱን ታግሶ መዳን እንደ ባህታውያን ዳዋ ጥሶ ጤዛ ልሶ ደንጊያ ተንተርሶ ድምፀ አራዊቱን ግርማ ሌሊቱን ዕፀ ገዳሙን ረሃቡን ጽሙን ታግሶ መዳን አይቻልምና እንደ ይቅርታ ብዛት መጠን ይቅር በለን አለ። አንድም እንደ ሰማዕታት ከተጣለ ጠጠር ከተወረወረ ዕጣ ታግሶ መዳን
እንደ ባህታውያን ከፍትታት ርኩያት ከኃጣው ርኩሳት አግሶ መዳን አይቻለንምና እንደ ይቅርታ ብዛት መጠን ይቅር በለን ይበሉ። ሳሊለነ ቅድስት እንዲህ ካለ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስሉን በልቡናችን ሳይብን ያሳድሪብን። አሐዱ ዘእም ቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ርኅወትትናነ በመንጸፈ ደይን መውደቃችን በእግረ አጋንንት መጠጠቃችን መዋረዳችን አይቶ አጽነነ ሰማየ ሰማያት አጽነነ ሰማየ ሰማያት ልዑል ባህሪውን ዝቅ አድርጎ መጻ ወኀደረ ውስተ ከርሰ ድንግል ከወዲህ ዓለም ወደዚህ ዓለም መጥቶ በድንግል ማኅፀን አደረ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ከባህሪያችን ሲያገባው ኮነ ሰብአ ከማነ ይላል። ከግብራችን ሲያወጣው ዘእንበለ ኃጢአት ባሕቲታ ይላል። አንድም አሐዱ ዘእም ቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ርኅወትትናነ በመንጸፈ ደይን መውደቃችን በእግረ አጋንንት መጠጠቃችን አይቶ አጽነነ ሰማየ ሰማያት ኢነሶ ለዘነሶ መላእክት እንዲል ባህሬ መላእክትን ባህሬ ላድርግ ሳይል መጻ ወኀደረ ውስተ ከርሰ ድንግል አላ እምዘራ አብርሃም አልዓለ እንዲል ባህሬ አዳም ባህሬ አድርጎ በድንግል ማኅፀን አደረ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ነቢያት ይወርዳል ይወለዳል ብለው እንደተናገሩ በቤተልሔም ተወለደ። አንድም ነቢያት በቤተልሔም ይወለዳል ብለው እንደተናገሩ በቤተልሔም ተወለደ። አድኃነነ ወቤዘወነ አድኃነነ መለኮቱ ቤዘወነ በትስብእቱ ነው ይሙት ቤዛነ ዘከመ መለኮቱ ዘከመ ትስብእቱ ወየሀበነ መድኃኒተ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወረሰየነ ሕዝበ ዚአሁ ወገኖቹ ያልነበርን እኛን ወገኖቹ አደረገን። ሳሊለነ ቅድስት ወገኖቹ ያልነበርን እኛን ሰው ሆኖ ወገኖቹ ካደረገን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስሉን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎቹ ቢነጹ ከነቢብ ከገቢር ነው ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይረኩሰት እምትኒም ዘፈጠራ ድንግል በድና ወድንግል በሥጋ ማርያም ሰተሃቱ ሰከርሱ ለአዳም ከመ ባሕሪ ጻዕዳ እንዲል ጽንዕትም አለ ሌሎቹ ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ክብርትም አለ እናትነትም ክብርትም አለ ሌሎቹ ሴቶች ብናከብራቸው ጻድቃን ሰማዕታትን ደናግል መነኮሳትን አእላፍ መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳት ሊቃነ ጳጳሳትን ቀሳውስት ዲያቆናትን ወለዱ ብለን ነው። እሷን ግን አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተካክላ አስተባብራ ይዛ የምትገኝ ላሴት የለችም እና አትገኝም እና አይኑ አልፋ ያሉ እንደሆነ አይኑን ለቦም በልቡናችን ሳይበታድርብን ማለት ነው። አልፋ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከበቋራስ እንኳን እሷ በሌሎቹም ቅዱሳን የለባቸውም ብሎ በቀደመ ልመናዋ የምታስብረን ስለሆነ እንዲህ አለ። ጻድቃን ይረክቡ ሁሉ ዘሐሰስ ባቲ ስለቶም ኢያፍር ስለታ ለም ወይትመየ ስለታ ለም ወትረ ይከውን ስለታ ለም እንዲል ከዚህ ሲደርስ በያዘችው የብርሃን መስቀል ባርካው ታድርጋለች። እሱም ተባርኮ ከመካነ ግብሩ ይቀራል። የጽንሱንም ነገር ከዚህ ይናገራሉ። በእናቱ አባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሲሞላት እመቤታችን ደቂቀ ዮሴፍን ዘመድ ለማለት በአጭር ታጥቃ ማድጋ ነጥቃ ወንዝ ወረደች። ወመፃ ጽሙ ከልብ ወሰደዳሁ እቶን አንስ ለውቱ ከልብ ይላል። የተጠማ ውሻ መጣ፣ ውሃ የሚቀዱ ሴቶች በአፈር በጠጠ ብለው አባረሩት። እመቤታችንም ምን ነው ይህስ የእግዚአብሔር ፍጥረት አይደለም? አያሳዝናችሁም? ውሃ አትሰጡትም? አለቻቸው። እቴ እኛስ ለባሎቻችን እንቸኩላለን፣ እንዲያውም አንቺ አለባበስሽ የሥራ ፈት አለባበስ ይመስላልና አንቺ አጠጪው ወይም እንጂ በዚህ ወራት ፈጣሪዋን ጸንሳ ትወልዳለሽ የሚሉሽ አንቺን ይሆን ብለው ዘበቱባት። ከዚህ በኋላ
ማድጋዋ እንዳያረክስባት እልፍ አድርጋ በወርቅ ጫማዋ ቀድታ አጠጣችው። እስመ ርሪተ ልብ አንቲ ለሁሉ ፍጥረት የሚያሰኛት ቅሉ ይህ ነው። ከዚህ በኋላ ወናሁ አንተጊ ግብኤኪ እነሆ ማድጋሽን አጎደልሽው፣ ቀድቼ እሞላዋለሁ እንዳትይ አዘቅቱ ጥልቅ ነው አዘቅቱኒ ሙቅ ውእቱ እንዲል መቅጃም ማህየብኒ አልብኪ መቅጃም አልያሽም አሏት። እሷም አኮ ማይ ዘይወፅእ እምታይቱ አላ እምላይሉ ውሃ የሚገኝ ከላይ ነው እንጂ ከታች ነው እንጂ ከላይ ነው እንጂ ከታች መስሏችኋል። ወአምላክ ዘአስተዮ ለውእቱ ከልብ ይሁበኒ ማየ ይህንን ውሻ ያጠጣኛል ብላለች። ይህን ስትናገር ወዲያ በተአምራት የጎደለ ማድጋዋ ሞልቶላታል። ያን ጊዜ ቅዱስ ገብርኤል ስለትትና ከወደ ኋላዋ ሆኖ መካከለኛ ሽማግሌ ሆኖ ልጅም መስዬ ብታያት የልጅ ነገር ትለኛለች፣ አረጋዊ ብዬ ብታያት የሽማግሌ ነገር ትለኛለች ብሎ መካከለኛ ሰው ሆኖ ትጸንሲ አላት። ትጸንሲ ብሏት ተሰወረ። አባቴ አዳምን እናቴ ሔዋንን ያሳተ ሰይጣን ይሆን ብላ ዙራ አይታ ሄደች። ኋላ ከቤት ደርሳ ማድጋዋን ስታወድ ትጸንሲ አላት። ይህ ነገር ደጋገመኝ፣ የመንፈስ ቅዱስ ነው መሰል ሰይጣን ቢሆን አይደጋግምም ብላ ደግን ነገር ከቤተ መቅደስ ገብቶ ሊረብት ይገባልና ከቤተ መቅደስ ገብታ በቋንዴ ወንበሯ ተቀምጣ ከደናግለ እስራኤል የተካፈለችው ወርቅ ሐር ነበረ። ሐሩን ከወርቅ ወርቁን ከሐር እያስማማች ስትፈትል ተገልጾ ትጸንሲ ወትወልዲ ወልደ አላት። እፎኑ ይከውነኒ ዝንቱ እንዘ ኢየአምር ብእሲ እኔ ይህን አላደርገውም፣ ይህ ሳይሆን ይህ አይሆንም፣ ወንድ ሳላውቅ እንደምን ይሆናል አለችው። እማይቴ ረከብከ ዘከመ ዝብስራተ ዘእንበለ ዘር እምድር ፍኖተ ወዘእንበለ ምድር ድንግል ጽንሰተ ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንዲህ ያለውን ብስራት ከወዴት አመጣኸው አለችው። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ እስመ አልቦ ነገር ዘይሳነው ለእግዚአብሔር አላት። እስመ አልቦ ነገር ዘይሳነው ለእግዚአብሔር ለእግዚአብሔር የሚሳነው ነገር የለም ብሎ ነገሯን ወሰነባት። ለመንፈስ ቅዱስ የማይሳነው አልብል ዕዳ በደል ይሆንብኝ የለም ብላ ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ አለችው። ይኩነኒ ያለችውን ቃሏን ምክንያት አድርጎ ዋሕድ ቃል እግዚአብሔር በአጽባዕተ መንፈስ ቅዱስ ማኅፀኗ ተቀረጸ። ምሉዕ ተወሰነ ውሱኑ መላ ረቂቁ ገዘፈ ግዙፉ ረቀቀ። ሰው አምላክ ሰው ሆነ። ሰው አምላክ ሰው ሆነ። የዕድሜዋንም ነገር ከዚህ አያይዘው ይናገሩታል። በእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት 15 ዓመት፣ በዮሐንስ ወንጌላዊ ቤት 15 ዓመት 30 ይሆናል። ከጌታ ጋር 33 ዓመት ከ3 ወር ጽንስ 9 ወር 64 ዓመት ሆናት። 64 ዓመት ሲሆናት ጥር ሰኞ ይብታል። ሰኞ ለሰኞ 8 ሰኞ ለሰኞ 15 ሰኞ ለሰኞ 22 ሰኞን ታግሶ እሑድ ጥር 21 ቀን አርፋለች። ጥር 21 ቀን አርፋለች። ሐዋርያት አጥበው ገንዘው በአጎበር አድርገው አጎናጽፈው ሊቀብሩ ወደ ጌቴሴማኒ ይዘው ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ነው። ዛሬ ደግሞ እርሷን ተነሳች አረገች እያሉ ሊያውኩን ነው። ኑ ናዊ ሥጋ ለማርያም በእሳት ኑ በእሳት እናቃጥላት ነው በጥላትነት ተነሱባቸው። ከመካከላቸው ታውፋንያስ የሚባል አይሁዳዊ ኃያል ነው። ተራምዶ ሄዶ የአልጋውን ሸንኮር ያዘ። መልአኩ ሱሪያል በሰይፍ ቀጣ። 2 እጆቹ ተቆርጠው ተንጠልጥለው ቀሩ። ቅዱስ ጴጥሮስ ግን በሕቡዕ ጸልዮ ፈውሶታል። ስለምንድን ነው ብሎ ሐዋርያትንማ እንጂ መከራ የምናጸናባቸው እንዲህ ቢያደርጉብን ነው ብሎ ምክንያት እንዳያደርጉ። ከዚህ በኋላ ሐዋርያት ደንግጠው ሸሹ። ዮሐንስ ወንጌላዊ ግን ነያ እምከ ብሎ እሷን ለእኔ ነዋ ወልድኪ ብሎ እኔን ለእሷ ሰጥቶኛል፣ ወዴት አደረስካት ብለኝ ምን መልሳለሁ ብሎ ከዚያው ቁሞ ቀረ። ከዚያ በኋላ የታዘዘ መልአክ መጥቶ ዮሐንስ ወንጌላዊን ጨምሮ የእመቤታችን ሥጋ ወስዶ በገነት በዕፀ ሕይወት ስር አኖረው። ዮሐንስ ተመልሶ መጣ። የእመቤታችን ነገር እንደምን ሆነ አሉት። በገነት በዕፀ ሕይወት ስር አለች አላቸው። ዮሐንስ አይቶ እኛ ሳናይ
ሰማን ብለን እናስተምራለን ብለው ግብር ሊገቡ ወደዱ። ወዲያው ግብር እንዳይገቡ አብይ ጾም ደረሰባቸው። ከዚያም ቀጥሎ እንዳይገቡ አላምሳ ሆነባቸው። ከዚያም ቀጥሎ ግብር እንዳይገቡ መንፈስ ቅዱስን ተቀብለው የራሳቸውን ጾም አለና ሐምሌ 5 ቀን የጉባኤን ተሰብስበው ነገር ጊዜ ወስነው ተለያይተው ነሐሴ 1 ቀን አንድ ሆነው ግብር ገቡ። ነሐሴ በጥር ብተት ሰኞ ይብታል። ሰኞ ለሰኞ 8፣ ሰኞ ለሰኞ 15። ሰኞን ታግሶ ነሐሴ 14 ቀን እሁድ አምጥቶ ሰጥቷቸው አክብረው ገንዘው በጌቴሴማኒ ቀብረዋታል። ነሐሴ 16 ቀን ማክሰኞ በሶስተኛው ቀን ተነስታለች። ከመትንሣኤ ወልዳ የሚያሰኘው ቁሉ ይህ ነው፣ ዕለቱን አይሻውም። ቶማስ አልነበረምና ከሀገረ ስብከቱ ከህንደኬ ደመና ጠቅሶ ወደ ኢየሩሳሌም ሲመለስ እመቤታችን ስታርግ በአየር ተገናኙ። አንቺ የጌታዬ እናት እመቤቴ አይደለሽም አላት። አዎ ነኝ አለችው። ቀድሞ የልጅሽን ትንሣኤ ሳላይ ቀረሁ፣ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረሁ ብሎ ወፈቀደ ይደቅም ደመናው ይላል። ተበጻሞ ከደመናው ወልቆ ሊወድቅ ወደደ። ተው ዛሬስ አንተ በልጠሃቸዋል፣ እነሱ ትንሣኤን አላዩም፣ አንተ ግን አይተሃል ብላ ገንዘው የቀበሩበት ቆመ። ከዚህ በኋላ አታምኑኝም ብዬ ነው እንጂ እመቤታችንማ አድርጋለች፣ በዚህ አይደለም ገንዛችሁ የቀበራችኋት ብሎ ሰበኑን አሳያቸው። አዎን ብለው አምነዋል። ያንም ከ12 ተካፍለው በየሀገረ ስብከታቸው ወስደው ድውይ ሲፈውሱበት፣ ጋኔን ሲያወጡበት፣ ሙት ሲያነሱበት ኑረዋል። በዓመቱ ቶማስ እርገቷን ትንሣኤዋን እርገቷን አይቶ እኛ ሳናይ ሰማን ብለን እናስተምራለን ብለው አንድ ሆነው ግብር ገቡ። ነሐሴ 16 ቀን ጌታችን እመቤታችን ይዞ መጥቶ እመቤታችን መንበር ታቦት አድርጎ እሱ ሰራይ ቄስ፣ ቅዱስ ጴጥሮስን ካህን ዘይትራድኦ፣ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ አቁርቧቸዋል። እሷንም ሞተ ቄረበት በእደ ወልዳ ይላል። በዚህ ምክንያት መላልሶ መጾም ተጀምሯል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው። አሜን በሉላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት ስላደረሰን ክብር ምስጋና ይድረሰው። የሰማነውን ሁሉ በልቦናችን ይጻፍልን። የእመቤታችን ጣዕሟ፣ ፍቅሯ፣ እናትነቷ አይለየን። መምህራችን በእውነት የአገልግሎት ዘመናቸውን ይባርክልን። በጣም በርካታ ሰፊ አገልግሎት ነው ያለባቸው። ሁሉም ነገር ታግሰው በዚህ ጾም ውስጥ ላፍታም ሳይለዩ ሲችሉ ማህሌትም ገብተው ወጥተውም ከዚህ በመተርጎም እያገለገሉን በሌላ በኩል ደቀ መዛሙርቱን እያስተማሩ ነው ያሉትና አምላካችን የጉባኤ ባለቤት የቤተክርስቲያን አምላክ ይጠብቅልን። ቤተሰቦቻቸውን ልጆቻቸውን ሁሉ እግዚአብሔር በቀና ይጠብቅልና ቤተክርስቲያን እንዲህ አይነት ሰዎችን አይንሳት። በእውነት ዛሬ ብዙ ውድቀታችን፣ ድካማችን፣ እያንዳንዱ ነገር በዓለም አቀፍ ደረጃ ቤተክርስቲያኒቱ መከራ እየደረሰባት ያለ ጸንቶ በርትቶ ጠንክሮ ለቤተክርስቲያን ዋጋ የሚከፍል ሰው እየጠፋባት ነው እና እግዚአብሔር እንደዚህ አይነት አባቶችን አያጥፋብን። እግዚአብሔር አቡነ ዘበሰማያት በመዘክር ዘይረስ ሁሉ ድንግል ሁሉን ከማይዘነጋ ከልጅሽ ዘንድ አሳስቢልን ይበል። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ድንግል በቤተልሔም ከአንቺ የተወለደውን መወለዱን አሳስቢልን። መወለድህ ለሰው አይደለም ብለሽ እሱንም አንቺ ወንውድ ዲባርያሙ ይለዋል። ወዘተጠብለለ በአጥርቅ በጨርቅ የተጠቀለለውን መጠቅለሉን አሳስቢልን። ለሰው ብለህ አይደለም እንዲህ መሆን ብለሽ እሱንም አንቺ ዘይታጸብ ብርሃን ይለዋል። ወአስተማወቅው እስትንፋሰ አርገላሽ በማይለ ቁር ወአሳተያ ውርጭ ብርድ በጸናበት በተወለደበት ቀን አድግ ላይ ማህያና ላም እስትንፋሳቸውን ያሟሟቁትን ማሟሟቅ አሳስቢልን ይበል። ለሰው ብለህ አይደለም እንዲህ መሆን ብለሽ እሱንም አንቺ እሳት ውእቱ ዘይትገስጽ ይለዋል። ጌታ የተወለደበት ወቅቱ ምልዓተ ወርኅ በዓተ ክረምት ነበር። ብርድ የጸናበት ነበርና እንስሳት እስትንፋሳቸውን አሟሙቀውታልና እንዲህ አለ። አዘክር ድንግል ንግደቶ ዘምስሌኪ እንዘትጎይ ምስሌው ሀገር ለሀገር በማይለ ሄሮድስ ርጉም ድንግል በርጉም ሄሮድስ
ዘመን ከእርሱ ጋር ከሀገር ወደ ሀገር የተሰደድሽውን መሰደድሽን አሳስቢ። ለሰው ብለህ አይደለም መሰደድህ ብለሽ እሱንማ እንጂ ውስተ ኩሉ በሐውርት መለኮቱ ይለዋል። በመዋዕለ ሄሮድስ ርጉመ አለ። ሄሮድስን አነሳ። ዘመን ሲቆጠር በንጉሥ በጳጳስ በመስሉ በሊቀ ካህናት ነውና ርጉም አለ። ሥላሴ ረግመውታልና አንድም የሕፃናቱ እናት አባት ረግመውታል እና እልው አያሳትትም። አዘክር ድንግል አንበአ መሪረ ዘዊ ዘእማይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ። ድንግል ከዓይንሽ ፈሶ በልጅሽ ፊት የወረደውን እንባ አሳስቢልን፣ ስለዚህ ብለህ ማራቸው ብለሽ እመቤታችን 4 ጊዜ አንበአ መሪረ አለ። ቁጡ እንባ ዓይን ያንጣጣል ፊት ይመልጣል እና እመቤታችን 4 ጊዜ ጽኑ ልቅሶ አልቅሳለች። መጀመሪያ ጌታ በተወለደ ጊዜ ሰይጣን ዲያብሎስ ሂዶ ሄሮድስን ኦ ሄሮድስ አሌ ለነ የኔን ስልጣን የአንተን መንግስት የሚቀማ ልጅ ዛሬ ገና ተወለደ አለው። እንደምን ላድርግ አለው። ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ቤተልሔም ሰብስበህ ፍጃቸው አለው። ከዚህ በኋላ ጌታዬ ቄሳር ጭፍራ የምሰራ ነኝና ዓመት ከመንፈቅ 2 ዓመት ልጅ ያላችሁ ይዛችሁ ተሰብሰቡ፣ ልጆቹን በቤተ መንግስት በማር በወተት በፍስፍስ አሳድግ፣ ለእናት አባቶቻቸው ርስት ጉልት ስጥ፣ ኋላ እኔ ሹሜ ሸልሜ አኖራቸዋለሁ ብሎኛል ብሎ አዋጅ ነገረ። ሰው ጆሮ እንጂ ልብ የለውምና የታዘለ በለምድ የተረገዘ በሆድ እንዲሉ ያላት ከራሷ የሌላት ልብስ ቀለብ እቀበላለሁ ብላ ከሌላ ተውሳ 1004 ሰብስባ 144,000 ሕፃናት ይዘው ተሰበሰቡ። ከዚህ በኋላ ተቀብሎ በሰይፍ አስፈጅቷቸዋል። ደማቸው ቤተልሔም እንደ ጎርፍ ፈሷል። ከዚህ በኋላ ሰይጣን መጀመሪያ ያልሆነ ስራ ማሰራት፣ ኋላ ማናደድ፣ ማስቆርቆር፣ ማጸጸት ልማዱ ነውና ኦ ሄሮድስ ምንት በቋከ ለእመ ቀተልኮሙ ለእሉ ሕፃናት ለይፈለጡ ሰናይ ወእኩይ። ሄሮድስ እሊህን ክፉና በጎ ያለዩ ሕፃናት ብትፈጃቸው ምን ረባህ ምን ጠቀመህ አለው። እሷስ መድረሻ አጣ በፍኖተ አረቢያ በኩል ትቅበዘበዝልሃለች አለው። ወዲያው ጭፍራ ልኮ ሰደደ። ያን ጊዜ አልዓዛር ቤቱ ከከተማው መውጫ ነው እና አልዓዛር ይህን አይቶ ዮሴፍ ልጁን ዮሳን ቤት ጠባቂ አድርጎት ነበርና ዮሳን ጠርቶ ሄሮድስ ጭፍራ ልኮ ሰዷል፣ እንዳይደርሱባቸው ፈጥነህ ሄደህ ንገራቸው አለው። ወተወው ለዮሳ ኃይለ አንበሳ ይላል። ለዚህ ለዮሳ ኃይል ተሰጥቶት እነሱ 40 ቀን የተጓዙትን እሱ በ3 ቀን ገስግሶ ተጉዟል። ሊደርስባቸው ጥቂት ሲቀር ጸላዔ ሰናያት ሽማግሌ መስሎ ጎንበስ እያለ ኦ ዮሳ ምንት ያጎጉአከ ናሁ ቀደሙ ከሃራ እነተፈነው ማበ ሄሮድስ። ዮሳ ምን ያቻኩልሃል? እነሆ የሄሮድስ ጭፍሮች ቀድመው ሂደዋል፣ እስካሁን ገለዋቸው ይሆናል። አትድከሙ አነ ፈሪሄ ወይ እኔም ፈርቼ እሻለሁ ብሎ ወደ ጫካው ገባ። ዮሳም እኔማ አንድ ጊዜ መጥቼ የለም እንዳሉም እነግራቸዋለሁ፣ ሙተውም እንደሆነ ዘመዶች ናቸውና እቀብራቸዋለሁ ብሎ ጥቂት እልፍ ቢል እመቤታችን ሕፃኑን እያጠባች ሰሎሜ የጌታን እግር እያጠበች አገኛቸው። እንዴት ሰነበታችሁ፣ እንዴት ዋላችሁ፣ እንዴት አደራችሁ ሳይል እንደናንተ ያለ ባለጤና ወዴት ይገኛል? በዚህ ሕፃን ምክንያት በቤተልሔም ዛሬ በክንዷ ሕፃን የታቀፈች እናት የለችም። የሄሮድስ ጭፍሮች ሲመጡ ከዚህ ተቀምጣችኋል ብሎ አስደነገጣት። ያን ጊዜ እመቤታችን ልጅ እንስሳት አራዊት የማይችሉትን የሌሊት ቁር የመዓልት ሀሩ የተቀበልኩብህ ከዚህ ላላድን ነው ብላ አቅፋው አልቅሳለች። እንባዋ በፊቱ ወርዷልና ወረደ ዲበ ገጸ ፍቁር ወልድኪ ይላል። እንዘ ታንገጊ ከመዝ አባላቲሁ በስኢም ሰሆነ ጸራ ሕፃን ለወላዲቱ ማርያም ውዛንባ ሐሰሰ በአጽባይ የተገዱ ልምዱም ናዘዛ ወይቤላ በቃሉ ጥዑም እይረክበን ይሊተ እድወደ ምርጉም በእንቲአየ ኢትብክይ እንዲል እኔንስ እነዚህ አይገድሉኝ፣ ልን የሚገድሉኝ የአንቺ ዘመዶች የዛሬ 30 ዓመት ነው ብሏታል። ከዚህ በኋላ ከዚያ ወጥተው ሲሄዱ ዮሴፍ እየለመን ለመብላት እንዲመቸን መንደር ለመንደር እንሂድ አላት። እመቤታችንም እኔስ
ልጄን ይገሉብኛል፣ አይሆንም፣ በረሃውን ነው የሚሄድ አለችው። በዚህ ሲከራከሩ የተናገር አለ እናቴን አትከራከራት አለው። ከዚህ በኋላ ልጄን ያገኘኛል ብሎ እሺ ብሏል። ሲጓዙ ሕፃኑ ተጠማሁ አለ። እመቤታችን ውሃ ልትለምን ብትገባ ምንም የመዓልት ሐሩር የሌሊት ቁር ቢፈራረቅበት እንደ ፀሐይ ታበራ ነበርና ሴቶች ሁሉ ቀንተው የሚሰራት አታ እያዘነች ተመለሰች። ብትመለስ 70 ሰገል ያመጡለት የወርቅ ጫማ ነበረችው፣ ተሰርቃ አገኘቻት። ያን ጊዜ ውሃም ላላመጣለት የልጅን ጫማ አጠፋሁበት ብላ ምርር ብላ አልቅሳለች። መለኮት ጓላ ሰወፀማ ከመደቂቅ ዘይሰፍሮ በህፍኑ ለማየ ባሕር እሙቅ እምሰባ ሀገር አልቦ ዘያምራ ለጽድቅ በከየት ወትቤ ማርያም አይነት እምሰባ ሀገር አልቦ ዘያምራ ለጽድቅ ሰአልክዎ ማየ ወይ ውሃውኒ በህቅ ውሃ ጎልኩ ለወልደ አሳይኖ ዘወርቅ እንዲል ይህንን አዘኗን አይቶ ከቆሙበት ቦታ አለቱን ባርኮ ውሃ አፍልቆ እንዲጠጡ አድርጓቸዋል። ያችንም ውሃ የዚህ ሀገር ሰዎች ሲጠጧት እንደ ሬት የምትመር፣ መንገደኛ ሲጠጣት እንደ ማር እንደ ወተት የምትጣፍጥ አድርጎታል። ነጺሮ ሕፃን ለእሙ ጋራ ባረከ ኮኳ ዋንቃ ማየ እምታይተ እግራ ወብኔው ለጽናት እስተይ አመራ ከመይስተይ ዋሰባ ሀገር ለይቲ ማይ አመራ ወለረውቃን ፈውሰ ወጥምተ ገብራ እንዳለ ደራሲ። ከዚያ ወጥተው ሲሄዱ የሄሮድስ ጭፍሮች ደረሱባቸው። ከፊታቸው አንዲት የሾላ ዛፍ አገኙ። እባክሽ ሰውሪን አሏት። ከሁለት ተከፍታ ሰወረቻቸው። ስንቅ የጫኑበት አህያ በተአምራት ከዚያ ውስጥ ሆኖ ሲጮህ ይሰማል። የሄሮድስ ጭፍሮችም ደርሰው ወደ ሰማይን ወጡ፣ ወደ ምድርን ገቡ ብለው ዙረው አይተው ተመልሰዋል። ከዚያ ወጥተው ከእነ ትዕማን ቤት ስመ እግዚአብሔር ጠሩ። ይቺ ትዕማን በመስኮት ብቅ ብላ እመቤታችን ፊቷን ሲያሸበርቅ አይታ አንቺ ሴት በድርቅናሽ ቤትሽን ፈተሽ መተሻል እንጂ እንዳንቺ ያለች መልከ መልካም ወይዘሮ ስንኳን ከሀገሯ ከመጋረጃም አትጣም ነበር አለቻት። እመቤታችንም ክፉ ልመልስ አላለችም። ክፉ በሆን ነው እንጂ እንስሳት አራዊት የማይቀበሉትን መከራ የምቀበል ክፉ ባልሆን እንዲህ ያለ መከራ ይደርስብኝ ነበር ብላ መልሳላታለች። ያን ጊዜ ዮሴፍ ለለማኝ ካለ ይሰጡታል፣ ከሌለ ካለው ያድርስ ይሉታል እንጂ እንዲህ ያለ እንደ ፍላጻ የሚወጋ ነገር መናገር ምን ይሆናል አለ። ለእመው ይሁጎ ወለእማው ይፈንሁጎ በሰላም እንዲል። ከዚህ በኋላ አገልጋዩዋ ኮቲባ ኩትባ ይላታል። ደርቡን እያናወጠች መታ ዮሴፍን በጥፊ ቃጣ ሕፃኑን ነጥቃ መሬት ላይ ፈጠረቀችው። ያን ጊዜ እመቤታችን የሞተ መስሏት ምርር ብላ አልቅሳለች። እንባዋ በፊቱ ወርዷልና ወረደ ዲበገጸ ኩል ወልድኪ አለ። ልታነሳው ስትል ዮሴፍ ህድጊዮ ወይታልልዮ ተይው አታንሺው፣ ሲቻለው አይደለም ሁሉ መከራ የደረሰብን ተአምራቱን ይግለጽ አላት። ያን ጊዜ ከነ ቤቷ ከነ ግንቧ ምድር ተከፍታ አስጥማታለች። ኮቲባ አውራሪሱና ሄዳለች። ዘመዶቿ ጎረቤቶቿ ሁሉ ጦጣ ዝንጀሮ እየሆኑ ሂደዋል። ጦጣ ዝንጀሮ እየሆኑ የገዛ ውሾቻቸው ገደል ዱር አግብተዋቸው ተመልሰዋል። በዚያ ቦታ ዮሴፍ ጌታ እንደ ንጉሥ፣ እመቤታችን እንደ ንግሥት፣ ዮሴፍ እንደ አጋፋሪ፣ ሰሎሜ እንዳበዛ ሆነው 3 ወርም 6 ወርም ቢሉ ቆይተዋል። ከዚህ በኋላ ጌታ እመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይሻውምና እንግዲህ በቃችሁ ወጣችሁ ሂዱ አላቸው። ከዚያ ወጥተው ሲሄዱ ከምድረ ይሁዳ ጀምሮ ሲከታተሏቸው የነበሩ 2 ሽፍቶች ነበሩና ደረሱባቸው። እስከዚያ ድረስ እንፈልጋችሁ አጠናችሁ ነበር፣ ዛሬ ግን እግዚአብሔር ከእጃችን ጣላችሁ አሏቸው። ያን ጊዜ ሰሎሜ ብትደነግጥ የሕፃኑን ልብስ አምዘግዝጋ ወረወረችላቸው። ያንን ይዘው እልፍ ብለው ቁመው ይማከሩ ጀመር። ያን ጊዜ እመቤታችን ወንበዴ ቀማኛ አዩኝ ያላዩ ብሎ የቀማውን ይዞ ይሄዳል እንጂ ቁሞ ይማከራል? ልጅን እንጂ ሊገሉብኝ ነው ብላ ምርር ብላ አልቅሳለች። ያን ጊዜ እንባዋ በፊት ወርዷልና ወረደ ዲበገጸ ኩል ወልድኪ አለ። ከዚህ በኋላ አንደኛ ወንበዴ ወንድሜ፣ ይህች ሴት ከአዝማደ ነገሥት ወገን ትመስላለች፣ እኒህም ሰዎች የከተማ ሰዎች ናቸው። ይህም ብላቴና ከደቂቀ ነቢያት ወገን ይመስለኛል፣ እባክህን እንመልስላቸው፣ አሳዘኑኝ አለው። ከዚህ ቀድሞ ይህን ሽፍትነት ያስተማርከኝ አንተ አይደለህም? ዛሬ እንዲህ ያለውን ራእይ ከየት አመጣኸው? በዚያም ላይ ዛሬ እኔ ተራ ነውና አይሆንም አለው። ከምድረ ይሁዳ ጀምረን እስከ ዛሬ የዘረፍነው ለአንተ ይሁን፣ ይህን ብቻ ለኔ ተውልኝ አለው። እንደበዛለት አይቶለታል። ከዚህ በኋላ መልሶ ሰጥቷቸዋል። ይጽበኒ ግዝእቴ ከመጸበኪ ዓለም በምሉ አማአገቱ ኪታያት ልብሰ ወልድኪ ይንስኡ ነጽኖ እርቃኑ ለሕፃንኪ በግዑ ዘያነክር እምፄነ ያልብሱ አዳም መልክዑ እንዳለ ደራሲ።
ከዚህ በኋላ ጌታን ሽኮኮ ብሎ ሰይፉን እየተመረኮዘ ሲሸኛቸው አንተ ትቀድሞ ለአዳም በወይ ውስተ ገነት፣ አንተ ሰው ከአዳም ቀድመህ ገነት ትገባለህ ብሎታል። ወዲያው ሰይፉ ተሰበረበት። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንዲሉ እንደ በጎ ብሰራ አለው። የሰይፍን ስባሪ ሰብስበህ አንተ አለው። ሰብስቦ ቢሰጠው እንደ ቀድሞ አድርጎ ሰጥቶታል። ከዚህ በኋላ ሕፃን ብላቴናው ወዛ ቢጠምቁት አንድ ብልቃጥ ሆነ። ይህንንም ሰጥቶታል። ሀድኖክ ለሚባል ነጋዴ ለ300 ወቄት ወርቅ ሽጦታል። ኋላ ማርያም እንተ እፍረት በ300 ወቄት ወርቅ ገዝታ አምጥታ ለጌታ አፍሳለታለች። መዓዛ መለኮቱን መልሶ ተዋህዶታል እና እንዲህ አለ። አዘክር ድንግል ረሃበ ወጽምአን እንዳቤ ወሐዘነ ወኩሎ አጸባ ዘበጽሐኪ ምስሌሁ። ድንግል ረሃቡን፣ ጽሙን፣ መከራውን፣ ጸዋቶ መከራውን ከእርሱ ጋር ያገኘሽን አሳስቢ ይበል አሳስቢልን ይበል። አዘክሪ ሳይለ ዋኮ ተሃብሎ ዋኮ ተሃብሎ ጥፋትን አይደለ ምሕረት ይቅርታን አሳስቢ። አዘክሪ ምሕረተ ዋኮ መዓተ ሳይለ ያለውን ምሕረተ ተሃብሎ ያለውን መዓተ ማለት ደገመው። አዘክሪ ለኃጥአን ዋኮ ለጻድቃን ድንግል ለጻድቃን አይደለ ለኃጥአን አሳስቢ አማልጅ። አዘክሪ ለርሱሃን ዋኮ ለንጹሃን ኃጥአን ያለውን ርሱሃን ጻድቃን ያለውን ንጹሃን ለማለት ደገመው። እመቤታችን ከጻድቃን ይልቅ ለኃጥአን ትራራለች እንደ እናት። እናት ከደጉ ልጇ ይልቅ ለክፉ ልጇ እንድታዝን እንድትራራ። ይህኛው ልጅስ ከሰው ጋር ተስማምቶ መኖር ይችላል፣ ይህኛው ነው እንጂ ከሰው ጋር ተስማምቶ የማይኖር አንዱ ራሱን ብሎ ይገድልብኛል እያለች እመቤታችንም ጻድቃንስ ምንም በአንተ ቸርነት ቢሆን ምክንያተ ዲን አላቸው፣ ኃጥአን ናቸው እንጂ ምክንያተ ዲን የሌላቸው እያለች ስለወጥ ታዝንላቸዋለች እና ወይዜኒ ንሰብሖ ለአብ ወወልድ መንፈስ ቅዱስ። አሁንም ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ ብለን ጀምረን ከዚህ እንድንደርስ ያደረገን አብ ወልድ መንፈስ ቅዱስን እናመስግነው። ንሰብሖ ብሎ አንድነታቸውን አብ ወልድ መንፈስ ቅዱስ ብሎ ሦስትነታቸውን ተናገረ። ይእዜኒ በዚህ ዓለም ወዘልፈኒ በወዲያኛው ዓለም ለዓለመ ዓለም ለዘላለሙ አሜን። በእውነት ያለ ሐሰት ይካ ይበል ካህን ናኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘወሃባ ወአሰልጠና ለእሙ ድንግል በላዕለ ዛቲ ቅዳሴ። እመቤታችንም በዚህች ቅዳሴ ላይ ስሉጥ ያደረጋትን እናመስግነው ይበል። ከዚህም አንድ ዲያቆን ከሚስቱ ጋራ በሩካቤ ላይ ይገናኙ ብጻት ገቡ። መብል በጠጥል ኃጣው መሰረት ነውና ከዕለታት አንድ ቀን ፈቃድ አሻው ተው አይሆንም ብጻታችን አናፈርስም ብትለው ወንድ ነውና ተጋፍቶ ደረሰባት። እሷም ተናዳ ተበጻብጻ የዛሬው ልጅ ከተጸነሰ የሰይጣን ልጅ ነው አለች። ኋላ ተወልዶ ይህ ልጅ መውጣት መግባት ሲጀምር ጸላዔ ሰናያት መጥቶ ልጅን ሰጪኝ ብዬ መጥቼ ነበር ብሏት ተሰወረ። ከዚያ በኋላ ሲገባ ፊቱን ሲወጣ ባቱን እያየች ታለቅሳለች። እናቴ ምን ነሽ ታለቅሻለሽ? ይላታል። ልጅ የእመቤታችን ምስጋና ከአንደበትህ እንዳትለይ ትለዋለች። ኋላ ወስዳ ለመምህር ሰጠችው። መምህሩም ተገልጾለት ልጅ የእመቤታችን ምስጋና ከአንደበትህ እንዳትለይ አለው። ይህ ልጅ አድጎ ለዲቁና በቅቶ ከመምህሩ ጋር ቅዳሴ ገብቶ ሳለ ጸላዔ ሰናያት ዛሬስ ደግሞ የኛን ልጅ ማን አሰለጠነውና ቤተ መቅደስ ገባ ብሎ ነጥቆ ወሰደው። ያን ጊዜ እመቤታችን ፈጥና ያንን ሰይጣን እንጦርጦስ አውርዳ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ ለማለት አድርሰዋለችና እንዲህ አለ። አፍጣን ተረድኤት ማርያም በእግዚአብሔር እንዳይ ዋዘራ ለአይን ምቀራንባ እንዲህ ወለነኒ ዘረሰነ ድልዋነ ነን በሂሩቱ ወነፈጽም በስምረቱ። እኛንም በይቅርታ በቸርነቱ ብዛት ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ ብለን ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ለማለት ያበቃን እግዚአብሔርን እናመስግነው። ዘሎቱ ስብሐት ዘሎቱ ስብሐት ክብር ለዘላለሙ ክብር ምስጋና የሚገባው ወውእቱ ጠቢብ የባህሪ ጠቢብ አለው አብን አሕዛብ እንጨት ጠርበው ደንጊያ አለዝበው ቢያመልኩ ግዙፍ አምላክስ ከሻችሁ ግዙፍ አምላክ እንካችሁ ብሎ ልጁን በሥጋ ሰዶላቸዋል እና
እስመ አሕዛብ ያፈቅሩ አርአያ ወአምሳለ እምፀው ዘጸብረሩ ወጸረፈ በእንተዝ ኮነ ወልድከ ሥጋ ማኅየዌ ከመ ይትቀነዩ ለአርአያ መለኮትከ እንዲል። አንድም ወልድን የባህሪ ጠቢብ ብሎታል ዲያብሎስ። በሥጋ ከይሲ ተሰውሮ መጥቶ አዳምን ቢያስት ጌታችንም በሰው ሥጋ ተሰውሮ መጥቶ አዳምን አድኖታል እና ወከመ ኮነ እምከተሃበ ፍቅረን በውሉቱ ውስተ ሥጋ ከይሲ እስከ ተሰጠ ወፀና ያለ ፍጥረትን እምቀዲሙ ከማሁ ኮነ ድኅነትን በተሰውሮ ቃላት የዘመድን እንዲሁ ለዓለመ ዓለም ለዘላለሙ በእውነት እንበላሰት ይበል ካህን እንዲህ የሚል አገኘሁ። ይህን የእመቤታችን ቅዳሴ የሚቀድስ ካህን እመቤታችን የሚያከብር አይምሰለው፣ እሱ ራሱ ይከብራል እንጂ። ቁመው የሚሰሙት ሁሉ ይከብራሉ እንጂ። እመቤታችንስ በሰማይ በምድር በሥጋ በነፍስ ክብርት ናት። በረከተ ጸሎታ ውኩፍ ሀብተ ረድኤታ ትሩፍ ያሉ ምስሌነ በረከት ጸሎታ ውኩፍ ወሀብተ ረድኤታ ትሩፍ ልመናዋ ክብሯ አማላጅነቷ የልጇ የወዳጅ ቸርነት በእኛ ይደርብን። አንድም ጸሎቱ ልመናው ወበረከቱ ክብሩ ይደርብንና የብህንሳው ኤጲስቆጶስ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት በሥጋ ወደሙ መለወጥ ላይ እመቤታችን ያመሰገነበት ምስጋና ይህ ነው። ለዓለመ ዓለም ለዘላለሙ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው። በእውነት እንበላ ሐሰት የሰማነውን በልቦናችን ያልብን ያሳድርብን። እመቤታችን ቅድስት ድንግል ማርያም ቃል ኪዳኗ በረከቷ ረድኤቷ በሁላችን ላይ ይደርብን። ለመምህራችን እግዚአብሔር የአገልግሎት ዘመናቸው ይባርክልን። ሰፊ ጊዜ ሰፊ ጤና ያድልልን። አምላካችን እግዚአብሔር አቡነ ዘበሰማያት